የቤዛ መኪና አደጋ መገጨት ሆን ተብሎ የተደረገ ድርጊት ነው ወይንስ አጋጣሚ ይመስላችኋል? ሆን ተብሎ የተደረገ ከሆነ ማን ያረገ ይመስላችኋል? ጓደኛዋ ስለ ሆቴሉ ማውራት አለብን ብላታለች። ጓደኛዋ እውነት ለሷ ጥላቻ ያላቱና መኪና አደጋ እንዲደርስባት አድርጋ ይሆን ወይስ አጋጣሚ ነው? ቢኒያም እና ዳግም ተፋጠዋል። ዳግም እንደዋሸ ካመለካከቱ እንዲሁም ደግሞ ካነጋገሩ በጣም እየተንቀጠቀጠ ስለሆነ ቢኒያም ዳግም እንደዋሸው ነቅቶበት፣ ዳግም ግን ደፍሮ እውነታውን መናገር አልቻለም። ምክንያቱም አጎቱንም እንዲሁም ደግሞ ሙሉ ቤተሰቡን እህቱን ለማዳን ሲል ዋሽቶ ጽዮንን አሳልፎ ስለሰጠ ቢኒያም ባለፈው የተላከለትን ፎቶ ለዳግም አሳይቶታል። ዳግም ፎቶውን አላየውም ነበር። ሲያየውም በጣምም ደንግጧል። የፎቶ አልበቃ ብሎ ደውሎ ዝቶበታል። አሁን ከንፈሯን ስስማት አይተሃል፣ ለቀጣዩ ግን አልጋ ላይ ፎቶ አንስቼ እልክልሃለሁ ብሎታል ቢኒያም። ጽዮንን ከዛ አደጋ ያድናት ይሆን ወይንስ ናታን እህቴን እንዳትቀርብ እህቴን እንድትቀየመኝ አልፈልግም፣ እንዲሁም እህቴን እንድታስቀይማት አልፈልግም፣ ያንተንም ጓደኛነት አላጣም ስላለውን ቢኒያምን ይርቃት ይመስላችኋል? ፎቶውን ሲያይ ቢኒያም በጣም ተናዶና ተበሳጭቶ ስለነበር ቴክስት ጥፎለታል። እኔ ይህንን ካንቺ አልጠብቅም፣ እንዳንቺ አይነት ሴትም ለእኔ አትመጥነኝም፣ ካሁን በኋላ ርቅሻለሁ ብሎ ጽፎላታል። እሷም በጣምም ተናዳለች። ብትናደድም ግን በጣም ስለምትወደው ተስፋ አልቆረጠችም። ቤት ውስጥ በጣም እየተቁነጠነጠችና ብዙ ሀረካቶችን እያሳየች ስለነበረ ቤዛ ነቅታባታለች። ምን ሆነች ነው ብላም ስታናግራት ለእሷ ምንም አይነት ነገር እንዳልተፈጠረ ነው የምትነግራት። ነገር ግን ቤዛ የሆነ የጠረጠረችው ነገር አለ። ከቢኒያም ጋር ሰላም አይደላችሁም እንደ ስትልም ጠይቃታለች። አረ ምንም ችግር የለም ከሱ ጋር ሰላም ነን ብላታለች። እውነታውን ገልጣ ያለውን ነገር ማንኛውንም ነገር ልትነግራት አልፈለገችም። ነገር ግን ውጭ ላይ ስትንቆራጠጥና ብቻዋን ስታወራ በነበረበት ሰዓት ቤዛ ውጭ ላይ ቀስ ብላ ወታ አዳምጣ ስለነበረ እውነታውን አውቃባታለች። ምንድን ነው ከቢኒያም ጋር ተጋጭታችኋል? ምንድን ነው የተፈጠረው ነገር? ለምን ምንድን ነው ማትነግሪ ስትላት ቤዝ ምንም አልተፈጠረም እባክሽ ብቻዬን ተይኝ ብላታለች ጽዮን። ቤዛም እሺ ችግር የለም ብቻሽን እተውሻለሁ ብላታለች። አረጋግታ በሌላው ሰዓት ስላለው ነገር መጠየቅን ፈለገች። ሀሳብ ለማስቀየር ትፈልጋለች ጽዮን። ግን ለወንድሜ እንዳትነግሪው ብላ ያወራቻን ነገር አለ። ቢኒያም እሷን እየቀረባት እንዳልሆነ እንደ ድሮው እየቀረባት እንዳልሆነና እየራቃት እንደሆነም ለቤዚ ነግራታለች። ለምንድን ነው ይሄ ችግር የተፈጠረው ስትላት እኔ አላቅም ያስቀየምሽው ነገር እንዳለም ስትላን ነበር። እኔ ያስቀየምኩትም ሆነ የተናገርኩትም ነገር የለም፣ ግን ለምን እንደሚርቀኝ እኔ ስለወደድኩትና ስለቀረብኩት በጣም ስለምወደው ስላወቀ ነው የራቀኝ ትላለች። ፎቶው እንዴት ተላከለት ምንም የምታውቀው ነገር የለም። በእነሱ መካከል ገብታ ምናልባት ቤዝ የምታስታርቃቸው ይመስላችኋል? ወይንስ አሁን በመካከላቸው በቢኒያምና በጽዮን መካከል ክፍተትን ለመፍጠርና የራሱ ለማድረግ የያፌት ዘመድ ወይም የአክስቱ ልጅ በገባባቸው በመካከላቸው ለማንኛው የምታደላ ይመስላችኋል ጽዮን? በእርግጥ ቢኒያምን በጣም ተወደዋለች። ያኛው ደግሞ ፎቶ ይዞባታል። ለወንድምሽ ካየ እንዲሁም ሙሉ ቤተሰቡሽን አሳይብሻለሁኝ እኔ ያልኩሽ ነገር ካላደረግሽ እያላት ነው። መጨረሻ ላይ አልጋ ላይ ፎቶ ልክልሃለሁ ብሎታል። አሁንም መልሶ አልጋ ላይ ፎቶ አንስቶ ከላከለት ምን የሚፈጠር ይመስላችኋል? ከወንድሟስ ጋር ያፌትና ኤፍራታ ከተጋቡ ወራቶችን አስቆጥረዋል። ነገር ግን እስከ ዛሬ ድረስ ጠብቀኝ፣ ጊዜው አይደለም፣ አሁን መረጋጋት አለብኝ እያለ ስታራዝመው ቆይታለች። እሱ ጋር ምንም አይነት ግንኙነት አልነበራቸውም። አሁን ግን የሁኔታዋን ስላየና ነገ ጧት ጥላይ ትሄዳለች በማለት አስገድዶም ቢሆን አብረው እንድታድር አድርጓታል። እሷም በጣምም ተበሳጭታለች፣ በጣምም ተናዳለች። አለወል በግዷ እዛ ቤት የገባው ናታንን ለማትረፍና እንዲሁም እዛ ቤት ከገባው አይቀር ብላ ሴቶቹን እዛ ጋር ያሉትን ሴቶች ለማትረፍ ሲቀጥልም ደግሞ የናታንን ንብረት ለማስመለስ ስለሆነ ይሄ ነገር በመከሰቱ በጣምም ጸጽቷታል፣ በጣምም ቆጭቷታል። ያፌትም እባክሽ የኔ ንግስት እያለ እሷን ለማባበል ሞከረ። በጣም ነው የሚወዳት በነገራችን ላይ። ነገር ግን እሷ ቅንጣትም ለሱ ፍቅር የላትም፣ በቀል ብቻ መበቀል ነው የምትፈልገው። አሁን እሱ ጋር ፔስት ሆና ያፌትን ናታንን መበቀል እፈልጋለሁ እያለ የተለያዩ ነገሮችን እያለችው ነው። እሱ ግን እያመናት ነው ስለሚወዳት። አሁን እዚህ ጋር ለመበቀል በጣም ይመቻታል። ናታን ጫካ ላጨካ ሲሄድ ይችል ልጅ ወንዶች ሊደፍሯት እንደያዟት ደርሶባቸው እነዚሁም በቀጥቅጦ አባሮ እንዲሁም ደግሞ እሷን በህይወቷ አትርፎ መልሶ ይዟን መጥቷል። እዚች ሊጋ እንድትገናኝ የሆነው አጋጣሚ ነው ወይንስ ታስቦበት ናታን እዛ አካባቢ እንደሚሄድ ታስቦበት የተደረገ ድርጊት ይመስላችኋል? ምናልባት ከኤፍራታ እንዲርቅለት ያፌት ያደረገው ይመስላችኋል?
እሷም ከጫካው ካወጣ በኋላ ስለሱም አንዳንድ ነገር ለመጠየቅ ሞከረ። እሱም ስለሱ አንዳንድ ነገር ለመጠየቅ ሞከረ። ተዋወቁ። መጨረሻውንም ስራ እንደምትፈልግለት ቃል ገብታለት ተለያይተዋል። መልሰው ተገናኝቶ ምን የሚፈጠር ይመስላችኋል? ቤዛ አሁን ትክክለኛው ህይወት ላይ ገብታ ላይ ያሳለፈቻቸው መጥፎ ጊዜያቶች እንዲሁም ደግሞ ራሷን ከፍ አድርጋ ሰዎችን የበታች የምታደርገው ሰዎችን የምትንቅበት ጊዜ በጣም እየጸጸታት ነው ያለው። በአሁን ሰዓት ናታንን ባደረገችው ነገር ሁሉ እየተጸጸተች ነው። ካሁን በኋላ ናታን ጋር እህትና ወንድም ወይንም ቤተሰብ ጓደኛ ሆነው ማሳለፍ እንዳለባቸው ከጽዮንም ጋር ከሁሉም ጋር እያወራች ነው። ቤዝ በጣም ተቀይራለች። የተሰቀለውን ፎቶ በግዴታ አግብቸው ነው የዛን ሰዓት እሱ ምንም ደስተኛ አልነበረም እያለ ፎቶውን እያየ በጣም እየተጸጸተ ነበረ። ጽዮንም በቃ ይሄ ነገር አለፈ፣ እኔም አንቺም ትናንትና መጥፎ ነገራችሁን አድርገን ሊሆን ይችላል፣ ነገር ግን በአሁን ሰዓት እኛ ያንን ላደረግነው ነገር ንስሐ መግባት እንጂ ያለብን መጸጸት ነው እንጂ ያለብን አሁን መልሰን ብናወርደው ብናወጣው ምንም ጥቅም የለውም ስትልም ነግራታለች። አዎ ልክ ነሽ፣ ከአሁን በኋላ ነው መልካም ነገር ማድረግ ያለብን ብላ ቤዝም በዛ ነገር ተስማምታለች። ይህ ሁሉ ሲሆን ጽዮን እንደምታስታውስ ማንኛውም ቤተሰብ አያውቅም ከኤፍራታ ውጭ ማለት ነው። ጽዮንና ሉሊት በጣም እየተፋጠጡ ነው። ስለ ፎቶ አንስታ አንዳንድ ነገሮችን ለማናቆር ስትፈልግ ሉሊት ጽዮንም አንድ ነገር ጠቅታ አደርጋታለች። በዛ መካከል ቤዛ በጣም ተናደደችባቸው። እናንተ በቃችሁ ብላ ጥላቸው ወደ ፎቅ ወጣች። ነገር ግን ጽዮን እዛው ባለችበት ሆና ትናንትና ሆዴን አሳመመሽኛል፣ አንቺ ላይ ልትገሊ ነው ስትላትም ነበርና ከአሁን ቀጥለሽ እንደውም ባትሞክሪው ይሻል እበቀልሻለሁ ስትላት ባትሞክሪው ነው የሚሻልሽ፣ ከሞከርሽው ግን ከዚህ ከቤት መንቅሬ ነው ማስወጣሽ ብላታለች። ይዝም በጣም ተናዳ ጥላቸው ወደ ፎቅ ወጥታለች። ነገር ግን ጽዮን ለሉሊት በጣም ማስጠንቀቂያ ሰጥታታለች። ካሁን ቀጥለሽ በወንድሜም ላይ ሆነ በእኔ ላይ አንድ እርምጃ ሄዳለሁ ብትይ እገልሻለሁ ብላታለች። ጽዮን ታደርገዋለች። ሉሊትም ሴራዋ እንደቀጠለ ነው። ለያፌት የተለያዩ መልእክቶችን እያስተላለፈች እነሱ ባላሰቡበት መንገድ ማለት ነው። ይዛ ጓደኛዋ ጋር ስትደውልላት ጓደኛዋ ምንም ስልክ አላነሳችላትም ነበረ። ነገር ግን ቴክስት አስቀምጣላታለች። ውዴ ሆቴሉን ለማየት እና እንዲሁም ደግሞ አንዳንድ ነገሮችን እንድናወራ ወደ ሆቴሉ ሊመጣ ነው ብላ ቴክስት ጽፋላታለች። ወዲያውንም ለባብሳ ተስተካክላ ቀጥታ መንገዷን ቀጥላለች። እየሄደችም እያለ ዙሪያዋን አንድ መኪና እየዞራን ነበርና ቀጥታ ፊት ለፊቷ መጥቶ ፕላክስም ሲያደርግባት ነበር። መጨረሻውንም መኪና ውስጥ ገብታለች። ገጭቷታል። አጋጣሚ ነው ወይንስ ጓደኛዋ ያደረገችው ሴራ እሷን ለመጉዳት ያደረገችው ነገር ይመስላችኋል? ናታን ባለበት ሁኔታ ከኤፍራታ ተስፋ የቆረጠ ይመስላል። አሁን በሚቀጥለው ምናልባት ከዚችኛይቱ ከሰዎች መንጭቆ ያስወጣት ልትደፈር የነበረችውን ወጣት የሚያፈቅራት ይመስላችኋል? እውነት የኤፍራታ ፍቅር ወጥቶለት ወይንስ በፍቅር ስለተጎዳ አሁንም ከላይ ሰዎችን ሊቀርብ ይችላል እንጂ ፍቅር የሚባለውን ነገር በህይወቱ ላይ አስበው ይችላል? እናንተስ ምን ትላላችሁ? ቤዝስ ባለችበት ሁኔታ ምናልባት እንደ ጽዮን ማስታወስ ችሎታዋ ልትረሳ ትችላለች፣ ትሞታለች፣ በህይወት ትተርፋለች የሚለውን ነገር በቀጣዩ የምናየው ይሆናል። ዛሬ ይሄን መስላ በቀጣይ እስከምንገናኝ ሰላም ቆዩልኝ።